ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል አደረሳችሁ። በዓሉ የሰላም፣ የደስታ፣ የመተሳሰብ እንዲሆን እንመኛለን። ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። ከፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል ተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናል ያልናቸው መረጃዎች ዋና ቦቹን በቅድሚያ ዜናዎቻችንን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። የአእላፋት ዝማሬ ስነ ስርዓት በመዲናችን አዲስ አበባ የኢትዮጵያውያን ጃንደረባ ትውልድ ማህበር እንደሚለው ማክሰኞ ታህሳስ 28 2018 ዓ.ም በተካሄደው የአእላፋት ዝማሬ ስነ ስርዓት ላይ እስከ 300 ሺህ የሚጠጉ ሰዎች በመስቀል አደባባይ ታዳሚ ሆኖ በተገኙበት ተከብረዋል። በዚህ ላይ የሚቀርብ መረጃ ይዘናል፣ አብረን እንከታተለው። የሀገሪቱ የደህንነት ሚኒስቴር እንደገለጸው መሪውን ለመግደል የረቀቀ የተባለውን ሴራ የተቀናበረው ከ3 ዓመታት በፊት በትራኦሬ ከመሪነት በተገለበጡ ወታደራዊ መኮንን በሌተናል ኮሎኔል ነው። ማናቸው? ለምን ሆነ? ይህን በእንዲህ እንዳለ ባለስልጣኑ ሴራ ጠንሳሾቹ እቅዳቸውን ሲያወጡ የሚያሳይ ቪዲዮ ተገኝቷል። በዝርዝር ይዘነዋል። ሀገሪቱ ካለፉት ጥቂት ዓመታት ወዲህ የራሷ የሆነ የባህር በር የማግኘት አጀንዳ በማንሳት መልኮች ጥረት እያደረገች መሆኑን አሳውቃለች። ባለስልጣናቱም ሀገሪቱ ያለአግባብ ያጣች ያለችውን የባህር በር መልሳ እንደምታገኝ በእርግጠኝነት እየተናገሩ ነው። በምን ምክንያት ተቃውሞ ተነሳ? በዝርዝር የምናቀርበው መረጃ ይዘናል። በአሁኑ ሰዓት ምንም አይነት ጭነት ያልያዘው ይህ መርከብ ከዚህ ቀደም የቬንዙዌላ ድፍድፍ ነዳጅ ሲያጓጉዝ ቆይቷል። ማክሰኞ ዕለት በስኮትላንድና በአይስላንድ መካከል እየተጓዘ እንደነበረ ተገምቷል። ሆኖም ለመርከቡ ከአንድ ሀገር እጀባ እየተደረገ መሆኑን ተሰምቷል። እንዴት? የምናየው መረጃ ይኖራል። አብረን እንከታተለው። በዝርዝር የምታደምጡት መረጃ በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። ከፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣይ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍኩ፣ አብረን እንቆይ። የአእላፋት በመስቀል አደባባይ በደመቀ ስነ ስርዓት ተካሂዷል። በየዓመቱ ለገና በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የኢትዮጵያውያን ጃንደረባ ትውልድ ማህበር የሚያዘጋጁ የአእላፋት ዝማሬ ስነ ስርዓት ታህሳስ 28 2018 ዓ.ም ለሶስተኛ ጊዜ ተካሂዷል። ይህ በመስቀል አደባባይ የተካሄደው መንፈሳዊ ዝግጅት የአዲስ አበባ ከተማ ከንቲባን ጨምሮ የበርካቶችን መልካም አድናቆትን ተችሮታል። ወደፊት በድምቀት የሚከበር ይሆናል። በዝግጅቱ ላይ የተወጣላቸው ድንቅ መንፈሳዊ ዝማሬዎችና ማራኪ ትርኢቶችም ቀርበውበታል። በገና በዓል ዋዜማ ለ3 ዓመታት ከፍተኛ ቁጥር ያላቸው የምዕመኑ ተከታዮች በማሳተፍ የሚካሄደው የመንፈሳዊ አደባባይ ዝግጅት በዚህ ዓመትም ከቀደሙት በተለየ በአዲስ አበባ ከተማ መስቀል አደባባይ በደማቅ ስነ ስርዓት ተካሂዷል። ባለፉት 2 ዓመታትም በቦሌ መድኃኔዓለም ቤተክርስቲያንና በሚሊኒየም የተካሄደ ሲሆን አሁንም በከተማዋ ትልቁ በሆነው መስቀል አደባባይ በነጫጭ አልባሳት የተዋቡ የኦርቶዶክስ ተዋሕዶ እምነት ተከታዮችን የኢየሱስ ክርስቶስ ልደትን ዋዜማ በተለየ ስነ ስርዓት አክብረውታል። ይህ ዝግጅት ለመጀመሪያ ጊዜ በብሔራዊ ቴሌቪዥን እና በሌሎች የቴሌቪዥን ጣቢያዎች እንዲሁም በበርካታ ማህበራዊ መድረኮች ላይ በቀጥታ ሲተላለፍ ከፍተኛ ቁጥር ያለው ህዝብም ተመልክቶታል። ዓመታዊ የአእላፋት ዝማሬ የኢየሱስ ክርስቶስ ልደት ለማክበር እጅግ በጣም ብዙ ምዕመን የሚታደምበትና መነሻውን የኢየሱስ በተወለደበት ጊዜ መላእክትና እረኞች ያሰሙትን ዝማሬ መሰረት በማድረግ ታዳሚውም ከመመልከት ባሻገር በጸሎትና በዝማሬ ተሳታፊ እንዲሆን የሚያደርግ መሆኑን አዘጋጁ ገልጸዋል። በገና በዓል ዋዜማ የሚካሄደው
የአእላፋት ዝማሬ ላይ የሚሳተፉ ታዳሚዎች የሚያጠኗቸውን የቤተ ክርስቲያኒቷን ስርዓትና ደንብ የተከተለውን ዝማሬ ቀደም ብለው በተለያዩ የበይነ መረቦች መድረኮች ላይ ስለሚቀመጡ በቀላሉ እንዲያገኙ ተደርገዋል። በሀገሪቱ ከሚገኙ ዋና ዋና ቴሌቪዥን ጣቢያዎች ቀዳሚ ሽፋን ያገኘ ይህ የአእላፋት ዝማሬ ዝግጅት የሚያሳዩ ድንቅ ቪዲዮዎችና ምስሎችም በሁሉም ማህበራዊ ሚዲያ መድረኮች ላይ በስፋት እየተጋሩ ይገኛሉ። በተለያዩ አካባቢዎች ሆነ ዝግጅቶች የተመለከቱ በርካታ ሰዎች ስነ ስርዓቱ የፈጠረባቸው ስሜትና አድናቆት ሲገልጹ ቆይተዋል። የአዲስ አበባ ከንቲባ አዳነች አቤቤ የኢየሱስ ክርስቶስ ልደት በዓልን በማስመልከት በአዲስ አበባ መስቀል አደባባይ በኢትዮጵያ ኦርቶዶክስ ቤተክርስቲያን የተካሄደው የአእላፋት ዝማሬ ድንቅ ነው በማለት ከተማዋን እንዳደመቃትም ምስክርነትን ሰጥተዋል። በትልቁ የአዲስ አበባ መስቀል አደባባይ የተሰናዳው ይህ ስነ ስርዓት በአግባቡ የታሰበበትና የተዘጋጀው በስርዓት የተመራ መሆኑን ብዙዎችን አስደንቋል። በቪዲዮዎቹና በፎቶግራፎች ላይ እንደሚታየው የመድረኩ ዝግጅት የታዳሚው ቦታ አያያዝና ስነ ስርዓትም ቅደም ተከተሉ ማራኪና መንፈሳዊ ስነ ስርዓት አድርጎት የበርካቶችን ቀልብ ስቧል። በሌሎች በርካታ መድረክ ላይም ለሚደረጉ ፕሮግራሞችን ማስተማሪያ በመሆን ዕለቱ መርሃ ግብር በደማቅ ሁኔታ ተጀምሮ በሚያምር መልኩ ተጠናቋል። ምዕመኑም በሰላም ወደ አጥቢያው ተመልሷል። አብርሃም ትራኦሬ ላይ ሊፈጸም የነበረ ግድያ። የቡርኪና ፋሶ ወታደራዊ መሪ የሆኑት ካፒቴን ኢብራሂም ትራኦሬ ለመግደል የተቀናበረው ሴራ መክሸፉን የምዕራቡ አፍሪካዊቷ ሀገር መንግስት አስታውቋል። ከመሪነት የተገለበጡት ወታደራዊ መኮንን በሌተናል ኮሎኔል ፓል ሄነሪ ዳምቢያ ነው። የደህንነት መስሪያ ቤቶች ይህንን ሴራ በመጨረሻው ሰዓት ላይ ደርሰውበታል። ሴረኞቹ የሀገሪቱ መሪ ለመግደል እና ሲቪል ባለስልጣናትን ጨምሮ ሌሎች ቁልፍ ተቋማትን ለመምታት እቅድ ነበራቸው ሲሉ የደህንነት ሚኒስትሩ መሐመድ ሳና ተናግረዋል። አክለውም ሴራውን በጎረቤት ሀገር አይቨሪ ኮስት አማካኝነት ተደግፏል ሲሉም ከሰዋል። ይህንን ክስ በተመለከተ በኮሎኔል ዳምቢምባ ሆነ ከአይቨሪ ኮስት እስካሁን የተሰጠ ምላሽ የለም። በርካቶች ከቶማስ ሳንካራ ጋር የሚያመሳስሏቸው የቡርኪና ፋሶ መሪ ካፒቴን ትራኦሬ ስልጣን ላይ በቆዩባቸው 2 ዓመታት ውስጥም 2 መፈንቅለ መንግስት ሙከራ ተደርጎባቸዋል። በተጨማሪም በሀገሪቱ ውስጥ የተጠናከሩ በመምጣት ሚሊዮኖችን ከቤታቸው ያፈናቀሉት እስላማዊ ታጣቂ ኃይሎች ከባድ ፈተና በሆኑባቸው የ37 ዓመቱ ጎልማሳ በእነዚህ 2 ተደራራቢ ፈተናዎች ውስጥ ቢሆኑም በሀገሪቱና ከሀገሪቱ ውጪ ዝናን አትርፈዋል። ምንም እንኳን በአምባገነንነት ቢከሰሱም በአፍሪካ አንድነት ላይ ባላቸው አቋምና በምዕራባውያን ላይ በሚያቀርቡት ትችት ተወዳጅ ናቸው። የደህንነት ሚኒስትሩ እንደሚሉት ባለስልጣናት ሴራ ጠንሳሾቹ እቅዳቸውን ሲያወጡ የሚያሳይ ቪዲዮም አግኝተዋል። በቪዲዮ ላይ ባለፈው ቅዳሜ ምሽት 5 ሰዓት ገደማ ከቅርብ ርቀት አሊያም በመኖሪያ ቦታዎች ላይ ፈንጂ በማጥመድ ፕሬዝዳንቱን ለመግደል ሀሳብ እንዳላቸው ይወያዩ ነበር ይላሉ። ቀጥሎ ደግሞ በሌሎች ወታደራዊና ሲቪል መሪዎች ለመግደልም አሲረዋል ሲሉም ይወነጅላሉ። ሳና እንደሚሉት ዳምቢያ ወታደሮችና ሲቪሎችን አጣምረው ከአይቨሪ ኮስት የመጣ 70 ሚሊዮን የቡርኪና ፋሶ ፍራንክና $125,000 የውጭ ፈንድ ከማግኘታቸው በተጨማሪ የውጭ ኃይሎችን ጣልቃ ከመግባታቸው በፊት የሀገሪቱን የድሮን መተኮሻ ጣቢያ ለመምታት እቅድ ነበራቸው። ምርመራችንን ቀጥለናል። በርካታ ሰዎች በቁጥጥር ስርም አውለናል። እነኚህ ግለሰቦች ችሎት ፊት ይቀርባሉ ሲሉ ሚኒስትሩ በሀገሪቱ ቴሌቪዥን ጣቢያ ተናግረዋል። ሳና አሁን ሁኔታው ተረጋግተዋል ብለዋል። ዜጎች በመታለል አደገኛ ሁኔታ ውስጥ እንዳይገቡም አሳስበዋል። ምን ያህል ሰዎች በቁጥጥር ስር እንደዋሉ የሚታወቅ ነገር የለም። አገር ቤትና ውጭ ያሉት ተቺዎቻቸው የትራኦሬን መንግስት አምባገነናዊ ተቃዋሚ ድምጾችን የሚያፍን እንዲሁም ወታደራዊ መሪዎችን በጅምላ የሚያስር እና ሚዲያ ላይ ገደብ የጣለ ነው ሲሉም ይወቅሳሉ። የቡርኪና ፋሶ ጁንታ የውጭ ሀገር በአይቨሪ ኮስት በኩል እየመጣብኝ ነው ብሎ ክስ ሲያሰማ ይህ የመጀመሪያው አይደለም። በሁለት ሀገራት መካከል ያለውን የኃይል መጎሻሸም በቀጠናው ተጨማሪ ውጥረት ያመጣል የሚል ስጋትም አለ። ኮሎኔል ዳምቢያ በምርጫ የተመረጠው መንግስት ፈንግለው በአውሮፓውያኖቹ 2022 ከጥር እስከ መስከረም ድረስ ቡርኪና ፋሶን መርተዋል። ከስልጣን ከተወገዱ በኋላ ወደ ጎረቤት ሀገር ቶጎ ሸሽተው በማህበራዊ ሚዲያ ገጻቸው ለተተኪው መንግስት ስኬት እመኛለሁ ብሎ መጻፋቸው ይታወሳል። የኤርትራ ተቃውሞ ተሰማ። በኢትዮጵያ ወታደራዊ መኮንኖች በታየው የቀድሞ ካርታ ላይ ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታዩት ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሞን አሰማች። የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢ ወደ ኢትዮጵያ የሚያካትት ካርታ ትኩረት ለመሳብ የሚደረግ ከመሆኑም በተጨማሪ አባጫሪነት ነው ብለዋል። ስለ ፎቶ የተጠየቁት የኢትዮጵያ መከላከያ ሰራዊት የሚዲያና ኮሚኒኬሽንስ ማዕከል ኃላፊ ሜጀር ጀነራል እንዳል
እንዳልካቸው ወልደ ኪዳን መውጣት አልነበረበትም ሲሉ በስህተት የተለጠፈ መሆኑን እንደገለጹ ሪፖርተር ጋዜጣ ዘግበዋል። ፎቶው የተቋሙ አይደለም፣ በተቋሙ የተሰጠ አቅጣጫ እንዳልሆነ የተናገሩት ሜጀር ጀነራል እንዳልካቸው በግለሰቦች ተነሳሽነት የተፈጸመ እንደሆነም አስረድተዋል። እሁድ ዕለት በተካሄደው የኢትዮጵያ ሰራዊት አባላት ምረቃ ላይ ከፍተኛ መኮንኖች ይዘውት የታየውና በማህበራዊ ሚዲያ ላይ የተሰራጨው የነበረው ምስል እንዲነሳ ተደርጓል። ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የኢትዮጵያ ባለስልጣናት ከ30 ዓመት በፊት ሀገሪቱ ያጣችውን የባህር በር መልሳ ማግኘት አለባት የሚል አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምረቃ ስነስርዓት ላይ የታየው። የኤርትራው ማስታወቂያ ሚኒስትሩ ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጅማሮ ግዴለሽ ጠባጫሪነትና በጦርነት አጀንዳ ተጠምደዋል ሲሉ ተቃውሟቸውን ገልጸዋል። አቶ የማነ ይህንን የኢትዮጵያ ባለስልጣናትን ፍላጎት ግዴለሽነትና አደገኛ በማለት ገዢው ብልጽግና ፓርቲን ሐሰተኛ መረጃ በማሰራጨት ከሰዋል። ኢትዮጵያ በተለያዩ አጋጣሚዎች ይገባናል ጥያቄ እያነሳችበት ያለውና የአሰብ ወደብ ኤርትራ ነጻ ሀገር እስከሆነችበት ጊዜ ድረስ ለኢትዮጵያ ዋነኛ የባህር በር አገልግሎት ይሰጥ ነበር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ በኤርትራ ላይ ጦርነት የመክፈት እቅድ የሌላት መሆኑንም የገለጹ ሲሆን ነገር ግን በቀይ ባህር በኩል የባህር በር ማግኘት ግን የህልውና ጉዳይ ነው ማለታቸው ይታወቃል። በአሜሪካ እየታደነ ያለው መርከብ ሩሲያ በባህር ላይ ሰርጓጅ መርከብን አሰማራች። ሩሲያ የአሜሪካ ኃይሎች በቁጥጥር ስር ለማዋል ክትትል እያደረጉበት ላለው በአትላንቲክ ውቅያኖስ ላይ የሚጓጓዝ የነዳጅ ጫኝ መርከብን ለማጀብ ሰርጓጅ መርከብ ጨምሮ የባህር ኃይሏን ማሰማራቷን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘገበ። ፕሬዚዳንት ዶናልድ ትራምፕ ማዕቀብ ተጥሎባቸው ነገር ግን ወደ ቬንዙዌላ በሚገቡና በሚወጡ የነዳጅ ጫኝ መርከቦች ላይ እገዳ እንዲጣል ባለፈው ወር ትዕዛዝ ሰጥተው ነበር። በቬንዙዌላ መንግስት የትራምፕን ትዕዛዝ ዘረፋ ሲሉ ገልጸውታል። ባለፈው ሳምንት ቅዳሜ በአሜሪካ ኃይሎች የተያዙት የሀገሪቱ የቀድሞ መሪ ኒኮላስ ማዱሮ የቬንዙዌላ መንግስት መርከቦቹን በመጠቀም ወደ አሜሪካ እጽ ያስገባል የሚል ተደጋጋሚ ክስ ከትራምፕ ሲቀርብባቸው ነበር። የአሜሪካ ኃይሎች በቁጥጥር ስር ለማዋል ክትትል እያደረጉበት ያለው ማሪነሪ የተሰኘው ይህ መርከብ ከዚህ ቀደም ቤላ 1 በሚል ስም ይንቀሳቀስ ነበር። ባለፈው ወር ላይ የአሜሪካን የባህር ጥበቃ ዘብ ባለፈው በካሪቢያን ባህር ላይ እየተጓዘ የነበረውን ቤላ 1 መርከብ ላይ ለመውጣት ሙከራ ነበር። የባህር ጥበቃ ኃይሉ ይህንን ያደረገው መርከቡ ወደ ቬንዙዌላ እያመራ ነው በሚል ጥርጣሬ እንደሆነም ተገልጿል። የአሜሪካ ማዕቀብ በመጣስ የኢራንን ነዳጅ ጭኗል የሚል ውንጀላ ለቀረበበት ይህ መርከብ በቁጥጥር ስር እንዲውል የማዘዣ ትዕዛዝ ወጥቶበት ነበር። ይሁን እንጂ መርከቡ በድንገት አቅጣጫውን የለወጠ ሲሆን ስሙንም ማሪነሪ በሚል ቀይሯል። ሲጓዝበት የነበረው የጉያና ሰንደቅ ዓላማ አውርዶ የሩሲያን እንደሰቀለም ተዘግቧል። የአሁኑ መርከብ ወደ አውሮፓ የተቃረበበት እንዲሁም ወደ 10 የሚጠጉ የአሜሪካ ወታደራዊ ትራንስፖርት አውሮፕላኖችና ሄሊኮፕተሮች ወደ ቀጠናው የደረሱበት ጊዜ ተገጣጥመዋል። ሩሲያ በበኩሏ በመርከቡ ዙሪያ ያለውን ሁኔታ በስጋት እየተከታተልኩ ነው ብላለች። ሁለት የአሜሪካን ባለስልጣናት ማክሰኞ ዕለት ለሲቢኤስ ኒውስ እንደገለጹት ከሆነ የአሜሪካ ኃይሎች መርከቡ ላይ የመውጣት እቅድ አላቸው። የአሜሪካ መንግስትም መርከቡን ከማስጠም ይልቅ በቁጥጥር ስር ማዋል እንደሚመሩም ምንጮች ገልጸዋል። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያልንበት ቦታ ሰላምና ጤና ይብዛልን።